አንድ የጎደሎ ቀን ለሁላችንም መርዶ የሆነ ወሬ ሰማን። ቅስማችንን የሚሰብር ተስፋችንን የሚያሟጥጥ ነገር ተከሰተ። ምንድነው? በሰላሙም ጊዜ እንደዚህ ስለምንገናኝ ምናምን አውቀዋለሁ። ከዛ ሄድኩኝና ስጠይቅ እነሱም የት እንዳለ እንደማያውቁ ነገሩኝ። አሁን እሷ ላይ ለእሷ የማይገባ ነገር ደረሰባት። በጣም ለእሷ የማይገባ የእውነቴን ነው የምልህ። በጣም የዋህ ናት እና እሷ ላይ ምን ሆነ መሰለህ? ተረጋጋ። ምክንያቱም የቤተሰቦቹን ቤት እናውቃለን ምናምን እና እሱ ይዞ ይጠፋል የሚል ፍራቻ አልነበረም። እኛ ቀላል ህመም ነው እየመሰለን የነበረ። ህመሙ ከጀምራት እኮ ቆይቷል እና ቀላል ነገር ነው መስሎን ችላ ችላ ያለው ነገር አሁን የከፋ ነገር እንደሆነ በዶክተር ተረጋግጦ ተነገረንና ህመሙ ምን መሰለህ? ከዛ በኋላ ደግሞ ይሄ በቃ እንደዚህ የተዞረ ምናምን በድርጅቶች ምናምን እየተጠየቀ የቀረውን ደግሞ አሟላና 167 ቀረ ማለት ነው። የልጅቱ ፍቅረኛ ጠፋ፣ ገንዘቡም ጠፋ። አልገባኝም እንዴ? ቆይ ረጅም ጊዜ እናውቀዋለን ማለት እንደዚህ ያደርጋል ብለህ የምታስበው አይነት ሰው አልነበረም። እንትን ፓስፖርት ምናምን ለማውጣት ሲሯሯጥ ነበረ ምናምን አይነት ነገር ማለት ነው። እርግጠኛ ነኝ ስለዚህ ነገር? አዎ እንደዛ ብለዋል። እኛ ቀላል ህመም ነው እየመሰለን የነበረ። ህመሙ ከጀምራት እኮ ቆይቷል እና ቀላል ነገር ነው መስሎን ችላ ችላ ያለው ነገር አሁን የከፋ ነገር እንደሆነ በዶክተር ተረጋግጦ ተነገረንና ቤተሰቦቹ ነው እሱንም ቢሆን አስይዤ ልበደርና ቶሎ ሞልተን ትታከም አለ ማለት ነው። አቤል ነው ይሄን ነገር የሚለው ወይም ደግሞ የሳራ ፍቅረኛ ለሳራ ነው የሚላት። ከዛ በኋላ እቃም ሽጠን ያው ከየአካውንታችን ላይ ያለውንም ሰባሰብንና ወደ 2 ገደማ ደረስን። 2 ሚሊዮን ማለት ነው። ዘመዶቻችንንም እህት ወንድም ሁሉንም አጎቱና አክስቱን ሁሉ አሰባስበን ያለህን አምጣልን። ሁሉ ሰው ተጨነቀ። አመት ገደማ እኮ ሆነው ጉዳዩ ከተፈጠረ ማለት ነው። በቃ ይሄንን ነገር ማስኬድ ከጀመረን አመት። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው ሁልጊዜም እንደምንለው እንግዲህ ያው የተበደሉትን በደለኞች ፍትህ እንዲያገኙ እናደርጋለን። በዳዮችን ደግሞ ለህግ አቅርበን ዋጋቸውን ቅጣታቸውን እንዲያገኙ እናደርጋለን ማለት ነው። በዚህ መርህ ደግሞ ከአንዱ አንዱ እያለን በጣም ብዙ ኬዞች እስካሁን እጃችን ላይ ብዙ ኬዞች ደርሰዋል እና የተለያዩ አይነት ወንጀሎችን አይተናል። የተለያዩ አይነት ድርጊቶችን አይተናል። ለጆሮም ለአይንም የሚሰቀጥጡ እንዲሁም ደግሞ ትንሽ ማለት ደንገጥ የሚያደርጉም ብዙ አይነት ነገሮችን አይተናል። ያው አሁን ደግሞ አንድ አሳዛኝ ነገር ገጥሞናል። ይህ ነገር ችላ ሊባል የሚገባው ነገር አይደለም። በየቤታችን ያለ ነገር ነው። ነገር ማናችን ላይ ሊደርስ እንደሚችል አናውቅም እና ሁላችንም ይህ ነገር እንደ ትምህርት ሊሆነን ይችላል፣ እንደ መማማሪያ ሊሆነን ይገባል እና በጣም ብዙ አይነት ነገር ነው ያየነው። እስካሁን ብዙ ነገር አይተናል እና ዛሬ ደግሞ ምንድን ነው የደረሰው ምንድን ያጋጠመን የሚለውን እንግዲህ ከአጠገቤ አንድ ግለሰብ አለ ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ለመረዳት እዚህ መተናል። ብዙ እንግዲህ ተደጋጋሚ ስልክ ተደውሎልን ያው እኔ ባልደረቦችም ጉዳዩን መጀመሪያ ለማውራት ሞክረው ያው እንደተለመደው አይነት አሰራር ዛሬ እንግዲህ ወደ እነሱ ጋር መተናል ማለት ነው። ስለዚህ እንግዲህ ባለ ጉዳይ ያው ካንተ ጋር ብዙ ነገር አውርተናል ከጀርባ። በእርግጥ እኔ አሳዝኖኛል፣ ጉዳዩን በትንሹም ቢሆን ነግረኸኛል እና አሁን ደግሞ ሰፋ ዘርዘር አድርገን ለባልደረቦቻችን እንዲሁም ደግሞ ለተመልካቾቻችን ጉዳዩን ማስረዳት መቻል አለብን። ምክንያቱም ባልደረቦቼም ከጀርባ አሉና ከካሜራ ጀርባ የምታያቸው እነሱ ናቸው በዋነኝነት ጉዳዩን የሚያስጨርሱት። እነሱም ይህን ታሪክ በደንብ መስማት ስላለባቸው እያንዳንዱን ነገር እንትንም ለማለት ፈልፍሎም የቱ ጋ ነው ችግሩ፣ ማን ነው ይህን ነገር ያደረገው የሚለውን መርምሮ ለማግኘት እነሱም ጉዳዩን መስማት ስላለባቸው ለተመልካችም ለእኛም በደንብ ታሪኩ እንድታስረዳን እንፈልጋለን እና እስኪ እንደው መጀመሪያ ከአንተን ጀምር። ማን እንበል? አንተ ማን እንበል? ስሜ ዮናስ ይባላል። በመጀመሪያ እንደው ጥሬን
ተቀብላችሁ እና ደግሞ ለችግሬ ለመድረስ ስለመጣችሁ በጣም አመሰግናለሁ። እና አይሃለሁ ያንተን ሚዲያ እከታተላለሁ። የምትሰራቸው ስራ በጣም ይበል የሚያሰኙ ናቸው። የእውነት የነዛ የተገፉት አምላክ ይርዳህ። የእውነት የብዙ ሰዎችን እንባ ስታብሳ ያለሁና ብዙ ሰዎች ፈገግ ሲሉ ደስታ ሲሰማቸው ያለሁና ሚዲያ ላይ በጣም ለሱ ክብር አለኝ እና ያንን ከማየት አንጻር የኔም ነገር ምናልባት በእናንተ በኩል ይፈታ ይሆናል የሚል ተስፋ ይዤ ነው የደወልኩልህ። አላሰፈርኸኝም፣ መጥተሃል። ባይፈታ እንኳን አታስብ፣ ለችግሮች መፍትሄ ይኖራቸዋል። ሁሉም ችግሮች ፈጣሪ ጋር መፍትሄ ያላቸው እና እንዳታስብ፣ ለሰው ስታማክረው ይቀላል ነገሮች እና ስለዚህ አታስብ። እኛ እንኳን ባንችለው ከጀርባ አለው የሚል አይጠፋም እና ምንም ሀሳብ ሳይገባ የተፈጠረውን ነገር እስቲ አስረዳል። እንግዲህ በጣም ጨንቆሃል። በጣም አውቃለሁ ችግርህን ለእኔ በትንሹ አስረድተኛል። በጣም በእውነት ውድ ተመልካቾቻችን በጣም የሚያሳዝን በጣም የሚከብድና ብዙ ማለት ስሜትን የሚነካ ነገር ነው በውስጡ ያዘው እና አይዞህ ያለውን ነገር ረጋ ብለህ ንገረኝ። እሺ እንግዲህ አንተ ጫፍጫፉን ሰምተሃል። ለተመልካቾች ይሆን ዘንዳ ምንድን ነው የተፈጠረ መሰለህ? የኔ ታላቅ እህት አለችኝ። እንደው እህት አልኳት እንጂ ኧረ እናት ነች። እናት ነው የምልህ። እናቴ ስትሞት አባቴ እኔ ልጅ ሳለሁ ነው ያረፈ። ብዙም አላቀውም ነበር ማለት ልጅ ሆኜ ነው። እኔ የመጨረሻ ልጅ ነኝ አስብ። አሁን እህቴ ደግሞ የመጀመሪያ ልጅ ነን። በመካከላችን 3 አሉ እና አባቴ የሞተ እኔ ልጅ ሆኜ ሳለ ነው። እናቴ ግን ካደኩ በኋላ ነው ያረፈች። ብዙም ሩቅ የሚባል ዓመት አይደለም እና ያን ሰዓት በጣም እኔ ከብዶኝ ነበረ። አባቴን በልጅነት ያጥቼ እናቴን ደግሞ አሁን እንዴት አጣለሁ ብዬ በጣም ከፍቶኝ ነበረ። ታላቅ እህቴ ግን የእውነት ነው የምልህ ከዛ የከፋ የስነ ልቦና ቀውስ እንዴት እንዳወጣችኝ። እኔ እናትህ እኮ ነኝ፣ ምንድን ነው ለምንድን ነው ከልጆች ለይቼ አውቃለሁ ወይ እንዴት ብላ እንዴት ልብ የሚነካ ንግግር እንደተናገረች እና ይቺ ደግ እህት ወይም ሁለተኛ እናቴ አሁን እሷ ላይ ለእሷ የማይገባ ነገር ደረሰባት። በጣም ለእሷ የማይገባ የእውነቴን ነው የምልህ በጣም የዋህ ናት እና እሷ ላይ ምን ሆነ መሰለህ? ተረጋጋ፣ አታስብ። እነዚህ ነገሮች መፍትሄ ያገኛሉ። ነገ ከነገ ወዲያ እመነኝ፣ አንተ ስቀህ ተደስተህ የምናይበት ጊዜ ይመጣልና አታስብ፣ አይዞ። አሁን እንኳን ያልከኝ ነገር እንትን ባይል እኛ ከጎንህ አለን እና ምንም አታስብ። ረጋ ብለህ ነገሩን አስረዳኝ። ለሁሉ ነገር መፍትሄ አለው። እሺ 3 ልጆች አሏትና ከትልቂት ልጅ ጋር ወይም ከእህቴ ልጅ ማለት ነው አብረን ነው። እኔ ትንሽ እድሜ በበልጣትም እንኳ አብረን ነው የምንወጣ የምንገባ ነበር። አብረን ያደግን እና እኔ እኛ ቤት መሄዱን ሁሉ እረሳዋለሁ። አስበዋል። በቃ እነሱን ቤተሰብ ከማድረግ እንደ ቤተሰቦች ከማየት የተነሳ ቤት መሄዱን ሁሉ ዘነጓለሁ። እዛ ምሳ በላለሁ፣ ራት በላለሁ፣ እዛም ልተኛ እችላለሁ። በቃ እህቴ ቤት እናቴ አድርጊያት ነው ያደግኩኝ። በቃ ሁለተኛ እናቴ እና አሁን ምን ሆነ መሰለ ወንድም፣ እኛ ቀላል ህመም ነው እየመሰለን የነበረ። ህመሙ ከጀመራት እኮ ቆይቷል እና ቀላል ነገር ነው መስሎን ችላ ያለው ነገር አሁን የከፋ ነገር እንደሆነ በዶክተር ተረጋግጦ ተነገረንና ህመሙ ምን መሰለህ? የኩላሊት ህመም ነው። እኛ በቃ እንዲህ አይነት ነገር አልመሰለንም ነበር። በቃ ቆረጠኝ ነው የምትለው ራሴ እንደዚህ ቀለል ያለ በቃ ይሄ ማንም ሰው ሊያመው የሚችል ህመም ስለመሰለን በቃ ከየፋርማሲው እንደዚህ ለሆነ ሰው እያልን ነገሩን በጣም አጓተት ነው። የሆነ ቀን ግን ራሷን ስታ ወደቀች እና እኔም ተደውሎ ተነገረኝ። ስራ ቦታ ነበርኩኝ። ወደቀች ና ሲሉኝ እኔ ሄጄ አፋፍሰን ወደ ሆስፒታል ወሰድናት። ከዛ ምን ዶክተሮቹ በቃ ሌላ ነገር አሉ። ሌላ እንዴት እዚህ ደረጃ ላይ እስከሚደርስ እንዴት አንድ ቀን መጣችሁ አታስመረምሯትም? በጣም ተቆጡን። ምንድን ነው ስንላቸው ይህ እኮ የኩላሊት ህመም ነው፣ በጣም ደግሞ የከፋ ደረጃ ላይ ነው የደረሰ
በጣም የከፋ ግዴታ ደግሞ ንቅለ ተከላ ነው መሆን ያለበት ብለው ትልቅ መርዶ አረዱን። ትልቅ ስለዚህ የእህትህ ኩላሊት ፌል አደረገ ማለት ነው? አዎ እንደዛ ነው። እና ከዚህ በኋላ እነሱ ደግሞ ያሉን ውጭ ሀገር ሄዳ ነው የምትታከም፣ ሕክምናው ራሱ እዚህ አይሰጥም ነው ያሉን። አስብ እንግዲህ ደግሞ ሌላ መርዶ። ከዛ ገንዘብ ሲያወጡልን ከ4 ሚሊዮን እስከ 4.5 ሚሊዮን ይጠይቃል ሁሉ አሉ። ኦኬ ወደ 4.5 ገደማ ማለት ነው። በቃ እንደዛ ከ4 እስከ 4.5 እስከ 7 ሊደርስ ይችላል ሁሉ ነገር። በቃ 7 ወይስ 7 ሚሊዮን? አይ 4.7 እስከዛ ይደርሳል ነው ያሉን። እና ያንን ነገር ደግሞ እኛ ማድረግ አንችልም። የእውነት ነው የምልህ ይህን ያህል ያንን ነገር ለመሸፈን ሳንጨነቅ ያንን ነገር የመሸፈን አቅሙ አልነበረንም። ይህን ያህል ሁላችንም ብንሆን እርግጥ ነው ስራ አለን፣ ግን ከእጅ ወዳፍ የሚለውን አለፍነው ነው እንጂ እንዲህ አይነት ደረጃ ላይ አልደረስንም ነበር። ለእኛ ትልቅ መርዶ ነው ነበር። ትልቅ ሕክምናው እስከሚደረግ ደግሞ ሁል ቀን ከሳምንት 3 ቀን እንትን ማድረግ አለባት፣ ዲያሊሲስ ማድረግ አለባት አሉ። እንደዛ ይደረጋል በሳምንት 3 ቀን። እንግዲህ ውድ ተመልካቾቻችን አንዳንድ ነገሮችን ለእናንተ ግልጽ ለማድረግ ያክል ያው በብዛት ይሄን ነገር የማያውቀው የለም። ዲያሊሲስ ያው ኩላሊት ፌል ሲያደርግ ዲያሊሲስ ይደረጋል። ደም ማጣራት ስለማይችል ኩላሊታችን ግዴታ በዘመናዊ መንገድ ሆስፒታል እየሄድን በማሽን ደማችን እየተጣራ ወደ ሰውነታችን እንዲገባ ይደረጋል እና ዲያሊሲስ ማለት ያኛው ሂደት ነውና በሳምንት 3 ቀን እንደየሰው እንደየአለበት እንትኑ ደረጃ እንትኑ ቢለያይም ግን በሳምንት 3 ቀን ምናምን የሚሆን ዲያሊሲስ አለና ለዛ ዲያሊሲስ ራሱ አብዛኞቻችን እናውቀዋለን ይሄንን ነገር እና በጣም ብዙ ወጪ ነው የሚወጣው። ዲያሊሲስ ሲባል ቀላል ነገር እንዳይመስላችሁ። ስለዚህ ይሄን ነገር እሺ ግልጽ ለማድረግ ያክል ነውና እሺ ቀጥል። ዲያሊሲስ አዎ ከዛ ያንን ዲያሊሲሱን ጀመር ነው። መጀመሪያ ያው ባንክ ላይ የተቀመጠ ብሩን ከዛም እየቆየ ሲሄድ ነገሩ በቃ እየከፋ ሲሄድ እቃም እየሸጥን ያንን ማቋረጥ አልቻልንም። ዲያሊሲሱ ቀጠለ ማለት ነው። ከዛ በኋላ ያው የዋናውን ነገር ደግሞ ያዝነውና እሷ ሳትታመም ሱቅ ነው የምትሰራ የነበረ። ከዛ ሲያማት ልጅቱ ስራዋን የዓመት ፍቃድ ጠየቀችና ሱቁን ያዘችው። ትልቂቱ ልጅ ማለት ነው። ሱቅ መዋል ያዘች። ከዛ በኋላ ምን ሆነ መሰለህ እኛ እቃም ሽጠን ያው ከየአካውንታችን ላይ ያለውንም ሰባሰብንና ወደ 2 ገደማ ደረስን። 2 ሚሊዮን ማለት ነው። ዘመዶቻችንንም እህት ወንድም ሁሉን ማጎቱና ክሱን ሁሉ አሰባስበን ያለህን አምጣልን። ሁሉ ሰው ተጨነቀ እና ሁሉም ሰው ያለውን አሰባሰብና 2 ሚሊዮን ደረስን። ከዛ በኋላ ግን ወዴትም ልንሄድ አልቻልንም። ዶክተሮችን ስናዋያቸው እዚህ ደረስ ምን እናርግ፣ በእናንተ በኩል ምን የምታግዙን ነገር አለ ስንላቸው በእኛ በኩል ምንም የለም፣ በቃ እዚያው እናንተ የምትፈቱት ጉዳይ ነው። እስከዛ ባለው ግን እኛ የሚቻለን ነገር እናደርጋለን። እሷ ላይ የከፋ ነገር እንዳይደርስ በቃ የጤናዋን ነገር እንከታተላለን። ከዛ ውጭ ግን በቃ ይሄንን አዘጋጅታችሁ መጨረስ ያለባችሁ እናንተ ናችሁ ሲሉን በቃ ምንም አማራጭ የለንም። ግዴታ የሰው ይቅርታ በመሀል ላቋርጥህና ብር ማሰባሰብ ጀመረን ስትሉ ያው ንቅለ ተከላ ነው የሚያስፈልጋት ተብሏል እና ይቅርታ እንግዲህ እዚህ ጋር አሁን ነገሩ ግልጽ ስላልሆነ እንዲህ ነው። ኩላሊቱ ተገኝቶ ነው ብሩ ማሰባሰብ የጀመራችሁት ነው ወይስ ገና እናገኛለን የሚል ተስፋ ነው ማሰባሰብ የጀመራችሁት? ልክ ነህ። ጥሩ ጥያቄ ነው ያነሳው። ዶክተሮቹ ምን አሉን መሰለ ለሱ ራሱ ንቅለ ተከላው ራሱ የሚሆን የእሷን የመሰለ ኩላሊት ከተገኘ ነው አሉ። በደም መመሳሰል አለበት። በደም ብቻ ሳይሆን በብዙ ነገር አለ። በብዙ ነገር የኩላሊቱ ጤንነት ሁሉ ያ ንቅለ ተከላ የሚያደርገው ሰውዬ ሁለቱም ኩላሊቱ ጤነኛ መሆን አለበት እና እሱን ሁሉ ስላለ ምን እናርግ ስንላቸው መጀመሪያ እናንተ ቤተ ዘመዶች በሙሉ ተመርመሩ አሉን።
የእናንተን ኩላሊት የቅርብ ቤተሰብ ሁሉም እንዲመረመር ተደረገ ማለት ነው። ሁላችንም ተመረመርንና የሚገርምህ የልጆች ሁሉ እንኳ እንትን ሳይል የኔ ነው የተገኘው፣ የኔ ነው ንጹህ ሆኖ የተገኘ። ስለዚህ አንተ ኩላሊት ለእህትህ ይሆናል ማለት ነው። ይህ ጥሩ ዜና ነው። ይሄ ራሱ በጣም እኔ ራሱ በቃ ደስ ነው ያለኝ። ደስ ደግሞ ውለታ የምመልስበት አጋጣሚ ሁሉ መስሎን የታየኝ። አስበዋል። እሷ ለእኔ ከሆነችው አንጻር ይሄን ማድረግ ደስ እያለኝ ነው። በቃ ውለታዋን በመመለሴ እርክት ብዬ ላረገው የነበረ ነገር ነው እና በሱ ተስማምተን ተግባብተን ስለዚህ አሁን 2 ሚሊዮን እንደደረሳችሁ ነግረኸኝ ነበረ። ቤተሰመዱን እያሰባሰባችሁ 2 ሚሊዮን የሚፈለገው 4 ከምናምን እንደሆነ ነግረኸኛል። ስለዚህ 2 ሚሊዮን ደረሳችሁ። እሺ ከዛስ? ያንን 2 ሚሊዮን እንዴት እንዳመጣ ነው። ግማሹ የሚስቱን ቀለበት፣ ሴቶቹ ባላቸው የሰጣቸውን የአንገት ሀብላቸውን፣ የእውነት ነው የምልህ። እንዴት አሁን እኔ ይኸውልህ ለማግባት እጮኛ ነበረችኝና ልንጋባ ሁሉን ነገር ጨርሰናል። አስበዋል። ሁሉ ነገር ይሄ ቀለበቱን ሁሉ ምናምን አዘጋጅተን ነበረ። ቀን ቆርጠናል ልንጋባ። በቃ ያ ነገር ሆነ። የገዛነውን ቀለበት ሁሉን የሸጥ ነው። የሚገርም ነገር እና በቃ ሌላ አማራጭ የለንም። ግዴታ የሰው ፊት ነው ያየ ነው። በቃ እርዳታ ጠየቅን፣ ጎዳና ወጣን። መንገድ ላይ በማንም ሰው እንደሚያደርገው ያው በመኪና ይቅርታ ለቃሉ ያው ልመና ወጣችሁ ማለት ነው። በቃ ምንም ይቅርታ የሚያባብል ነገር አይደለም። በቃ አማራጭ የለንም። መንገድ ላይ ወጣንና መለመን ጀመረን እና ይሄንን ሂደት ብዙውን ጊዜ ያስሄዱት የነበሩት እኔም ስራ አልፈቀዱልኝምና መስሪያ ቤት ስራ አልተፈቀደልኝም እንዳቋረጥ። በዋናነት ስራውን ያስኬዱ የነበረ የእህቴ ልጅ ያው ትልቂቱ ማለት ነው። ሱቁንም እየከፈተች እየዘጋችም ቢሆን እሷና የእሷ ፍቅረኛ ከዛ ጓደኛዋ ሴት ጓደኛዋ ሆነው ነው ስራውን በዋናነት ያስኬዱት የነበረ። ስለዚህ ይሄንን እንግዲህ የገንዘብ ማሰባሰቡን ወይም የእርዳታ ጥሪውን ያደረጉት የእህት ልጅ ወይም የገዛ ልጃቸው የታማሚዋ ልጅ ማለት ነው። ሁለተኛ ደግሞ ፍቅረኛዋ የፍቅረኛ አላት ማለት ነው። አዎ አላት። እኛ የምናውቀው በደንብ እዚህ ቤት ሲመጣ የነበረ እነሱም ያው አካሄዳቸው ደህና ስለነበረ ሁላችንም ፈቅደን ያስገባ ነው ልጅ ነበረ እና እሱና ሴት ጓደኛዋ ደግሞ ከልጅነት አብረው ያደጉ ልጆች ናቸው ሴቶች። ስለዚህ ሴት ጓደኛዋ ፍቅረኛዋና ራሷ ሆነው ለሶስት ሆነው ይህንን እንግዲህ የእርዳታ ጥሪ ማድረግ ጀመሩ ማለት ነው። አዎ እኔ በሚያስፈልግ ነገር አግዛችኋለሁ። ስራ የማልገባበት ቀን ሲሆን ወይ ከስራ መልስ አንዳንድ ነገሮችን ይሄ ኦዲት ማድረጉ መቁጠሩ ላይ ምናምን እንደሱ አይነት በቃ እኔ በስልክም ይደውሉልኛል። እንዲህ ሆኗል ምን እናድርግ ይሉኛል። ታላቅ እንደመሆን የመጠን እምላቸውን እላቸዋለሁ ማለት ነው። እና ገንዘቡ በቃ ጊዜውን በእርግጥ ረጅም ጊዜ ቢፈጅም ገንዘቡን ወደ ይቅርታ ምን ያክል ጊዜ ሆነው አሁን እንደው ከመጀመሪያ ይህንን ጉዳይ ከሰማችሁ ጀምሮ እስካሁን ምን ያክል ጊዜ ሆነው? አመት ገደማ እኮ ሆነው ጉዳዩ ከተፈጠረ ማለት ነው። በቃ ይሄንን ነገር ማስኬድ ከጀመረን አመት አስበዋል። አመት ሙሉ የሰው ፊት መገረፍ ማለት ከባድ ነው። ያ ብቻ አይደለም ደግሞ ልክ አመቱን ሙሉ አስብ፣ ከሳምንት 3 ቀን ዲያሊሲስ ታደርጋለች። ለአንድ ዲያሊሲስ ደግሞ ወደ 3000 ብር ነው የሚጠይቀው። አስብ፣ ያንን እንኳ ሰው ከሚሰጠን ገንዘብ አናደርግም እያልን እቃ እየሸጥን ነው የምናደርገው። ሁሉም ሰው ያለውን ያዋጣል፣ ግድ ነው። እኛ እንደው በልተን ማደር ብቻ ነው እንጂ ይሄ አድጋለሁ እለወጣለሁ ብሎ ነገር የለም። በቃ የሁላችንም እንደ አንድ ልብ መክረን እሷ ላይ ነው ነገሩን ሁሉ የምናደርገው። ስለዚህ ያው እናንተም ትብብር እያደረጋችሁ ነው እህታችሁን ለማዳን። እንግዲህ የተዘመዱም ምንም ተነጋግሮ እንግዲህ እህትህን ለማዳን ጥረት እያደረገ ነው። ስለዚህ የእርዳታ ጥሪ ያደረጋችሁ፣ የእርዳታ ጥሪ ደግሞ የተወሰነ ማለት ሰበሰባችሁ ጨረሳችሁ ነው? እንዴት ሆነ ታዲያ? አሁን እኛንስ እዚህ የመጣንበት ዋነኛ ምክንያት ምንድን ነው? ብሩ ተሰብስቦ አለቀላችሁ ወይስ ስላልሞላላችሁ ነው እኛን የጠራችሁ? ምንድን ነው እስቲ እንድናደርግላችሁ የፈለጋችሁት ነገር? ተሰበሰበ ብሩ ሊሞላ በቃ
ባጭሩ ወደ 97 ምናምን ፐርሰንት ድረስ ደረሰ። በቃ እናንተም ከሰበሰባችሁት ጋር ከእኛም ጋር ሆኖ ደረሰና እንግዲህ ሐኪሞቹ ያሉት በቃ ከ4 ሚሊዮን እስከ 4.5 ነው ያሉን የነበር። ወደ 4 ነጥብ ምናምኑን አገኘ ሞላልን። 4 ነጥብ ምናምን የተወሰነች የቀረች የነበረ እሷን ላይ ያው ለዲያሊሲስ ምናምን ደግሞ ታነሳላችሁ በየቀኑ ይጎላል አይደል? እውነቱን ለመናገር ማለት ነው ከዚህ መንገድ ላይ ከምናገኘው ወይም ከሰው እርዳታ ከሚመጣው ቅንጣት አንነካም ነበር። ቅንጣት በቃ ወይ ዕቃ ነው የምንሸጠው ብቻ እንደዛ ነው። ወይ የወር ለዲያሊሲስ ለማድረግ እሺ፣ ወይ ዕቃ ነው የምንሸጠው ወይ የወር ደሞዛችንን ነው እንትን የምንሰጥ። በቃ ይሄ ታማኝነታችን ለህዝቡ የገባ ነው ቃል ነበረ እና በዚህ መሃል ሆነን የሐኪሞቹን እንትን ነው እነሱ ስለሆኑ ነገሩን እንትን የሚሉት የሚከታተሉት ውጭ ካሉ የሕክምና ተቋማት ጋር የሚነጋገሩ እነሱ ስለነበረ ከነሱ ጋር እንግዲህ በቅርብ ርቀት ሆነን እየተከታተል ነበረ ቀኑ መቼ እንደሚሆን ማለት ነው። በዚህ መሃል ሳለን የሆነ ቀን ገንዘቡ በሙሉ እህቴ ላይ ሆነ። እንትን እህቴ ማለት ነች በእርግጥ እሷ ልጅቱ ጋር ሆነ። የእኛ ጋር ልጅ ታላቅ የተባለችው ልጅቱ በነገራችን ላይ ልጅቱ በጣም አስተዋይ ልጅ ነበረች። ነገረኛ ልጅ ነች። በቃ ከኩዮቿ ሁሉ የተሻለች የምትባል ልጅ ነች በሰፈሩ። በጣም አስተዋይ ልጅ ነች እና በቃ እኛ ስለምናምንባት ስለምንኮራባት በቃ ይሄው እኛ ይሄን እናዋጠናል፣ እናንተ ደግሞ እዚህ ደርሳችኋል፣ አንቺ ጋር ይሆን አልና እሷ ጋር ሰጠናት። በዚህ መሃል ሳለ አይዞ ተረጋጋ፣ አይዞ ያው ያጋጥማል፣ ብዙ ነገሮች ይከሰታሉ። ከዚህም የከፉ ብዙ ነገሮችን አይተናል። በእርግጥ ይህን ለእናንተ አዲስ ሊሆን ይችላል፣ ግን አይዞ መፍትሄ የሌለው ችግር የለምና ለሁሉም ችግር ያው መፍትሄ ስለሚኖረው እንዳታስብ፣ ያለውን ነገር ንገረን፣ እኛ ሁሉንም ነገር ግልጥልጥ አድርገን ለማየት እንሞክራለን። በዚህ መሃል ሳለን እንግዲህ አስብ በቃ እኛ ተስፋ ነው ያለን። በቃ እሷን በቁመተ ስጋ ማግኘት ነው የምንፈልግ፣ ጓጉተናል። ግን አንድ የጎደሎ ቀን ለሁላችንም መርዶ የሆነ ወሬ ሰማን። ቅስማችንን የሚሰብር ተስፋችንን የሚያሟጥጥ ነገር ተከሰተ። ምንድን ነው? የልጅቱ ፍቅረኛ ጠፋ፣ ገንዘቡም ጠፋ። አልገባኝም እንዴ? ቆይ የእህትህ ልጅ ጋር እንዳለ ነበር ገንዘቡ የነገርከኝ የነበረው? አዎ። ታዲያ እንዴት ነው ማለት በምን ታምር ነው ሊጠፋ የሚችለው? እንዴትስ ፍቅረኛዋ ጋር ሊሄድ ቻለ? እንግዲህ ልጁ እኮ እንግዲህ ቤተሰብ ነው ብያለሁ። በጣም ይጋባሉ ብለን የምንጠብቃቸው ፍቅረኛ ማቾች ናቸው እና ቤት በፈለገው ሰዓት ይመጣል። አላቅም እንዴት እንደተፈጠረ አላቅም። በቃ እሱም ጠፋ፣ ገንዘቡም ጠፋ። ስለዚህ እሱ ነው ወይ ገንዘቡን ይዞት የጠፋ ማለት ነው። አሁን ልጅቱ በምን አይነት ሁኔታ ውስጥ እንዳለ ብታያት እኮ ታሳዝናለች። በቃ በሞትና በህይወት መካከል ልጅ እንግዲህ አስብ ምን አይነት ጡዘት ውስጥ ምን አይነት ጭንቀት ውስጥ እንደገባል። እዚህ የብሩ መጥፋት አለ፣ እዚህ የልጅቱ ጤና እንደዛ መሆን አለ፣ እዚህ ደግሞ እሷም አሁን ጤናዋ ደህና አይደለም ነው የምትለኝ? በምን ምክንያት? በዚህ ነዋ፣ በብሩ ምክንያት። እንጂ እሷም ሳታቅ ነው ማለት ነው የሁሉ ነገር የተከሰተው ማለት ነው? አታቅም፣ ጭራሽ አታቅም። በቃ አሁን እሷ እኮ አይምሮዋ በጣም ተነክቷል። በቃ ወሰደ መለስ ነው የሚያደርጋት። እናቴን አድናለሁ ብላ እንደዛ ጓጉታ ሁላችን እንደዛ መስዋዕት ከፍለን ጫፍ ስትደርስ ልትስቅ ጫፍ ሲቀራት ይኸው እንዲህ አይነት ለሁላችንም መርዶ። እኔ የሚገርመኝ ይሄ ህዝብ አስብ፣ ይሄ ኑሮ ውድነቱን ችሎ ካለው ላይ 15 ለግሶ አሁን ለዚህ ህዝብ የምስራች ነበር እኛ ልንናገር። ይኸው በእናንተ ልፋት እቻት ዳነች እህታችን፣ እናቴ ዳነች የምንልበት ሰዓት ላይ ይሄ ነገር ሆነ
ምን አሁን እኮ ምን እናድርግ? ግራ ገባን እኮ ግራ። አይዞ የገባበት ገብተን እናመጣዋለን። እመነኝ። የሰማሁ ነገር አለ ስለሱ። ጓደኛዋ ናት እንደውም እሷ ወጣ ገባ የምትልና ትሄድማለች ትመጣማለች። እሷ ናት ውጭ ሄዷል የምትል እንዲህ ሆኗል እንዲህ ነው በቃ አትክሰሱ፣ ፖሊስ ጣቢያ ሄዳችሁ ብታመለክቱ ምንም የሚፈጠር ታምር የለም እያለች እሷ ናት የምትነግራት እንጂ እኛ ምን የምናውቀው ነገር የለኝም። ጓደኛዋ ማለት ያኔ ለሶስት ነው ገንዘቡን ሲያሰባስቡ ነበር ያልከኝ። ፍቅረኛዋ የእህትክ ልጅና እቺ ደግሞ የእህትክ ልጅ ጓደኛ የተባለችው ማለት ነው ሶስቱ። አዎ። ስለዚህ አሁን እቺ ጓደኛዋ አለች፣ ይህ ፍቅረኛ የተባለው ደግሞ ብሩን ይዞ ወደ ውጭም ጠፍቷል እየተባለ ነው የምትለኝ? አዎ። ስልኩም ማይሰራ ውጭም ሄዷል ይባላል። ወደ ገጠርም ነው ሄደ። እንግዲህ ወሬውን ሁሉ የምታመላልሰው እሷ ናት፣ ጓደኛ ተብዬት ነች። እና ወንድሜ በጣም እኔ እንዴ በቃ አሁን ስራ ቦታም ልሄድ አልቻልኩም። ይህንን አይምሮ ይዤ እንዴት ስራ ይሰራልኛል? ይሄ ጭንቀት እንዴት ከስራ ጋር አግባብቶ እንትን ይልሃል ያውልሃል። በጣም እኔ አሁን ወዴት እንደምሄድ እኮ ነው ግራ የገባኝ። ወይ እህቴ ላይ አልሆኑ ወይ የእህቴን ልጅ ካለችበት ነገር አላወጣው። የእህትም ልጅ እንግዲህ አሁን ታማ በጭንቀት ራሷን ስታን ወሰድ መለስ ያረጋታል ነው ያልከኝ አይደለ? ወሰድ መለስ ያረጋታል። በቃ ጠበል እያመላለሷት ነው። ይሄን 15 ቀን ጠበል እያመላለሱ ነው ያለው። እኔ አሁን በዚሁ በገንዘቡ የተነሳ እሷም ታማ ማለት ነው። አዎ እኔ አሁን እኔ ቤት ከሄድኩኝ 2 ሳምንት አለፈኝ። በቃ እዚህ ነኝ። ሁለቱን መከታተል እንዴ የሆነ ነገር ብታረግስ ራሷ ላይ የሆነ እርምጃ ብትወስድስ ካለባት ጭንቀት አንጻር ራሷ ላይ የሆነ እርምጃ በቃ በአይነ ቁራኛን መከታተል አጠገብ ሆኜ። ውድ ተመልካቾቻችን ያው የሰማነው በጣም አሳዛኝ ታሪክ ነው። ይህንን ነበረ መግቢያም ላይ ስላችሁ የነበረው እና ጅማሬውን እንግዲህ ያው የተወሰኑትን ነገሮች ለእኔ አስረድቶኝ ነበር። በእርግጥ የተወሰኑትን ነገር ሰምቼ ነበረ፣ ግን በጣም ያሳዝናል። ማለት በዚህ ልክ የሰውን ሕይወት ቀምቶ መጥፋት እንደማለት ነው። ማለት ገንዘቡን አይደለም አሁን የቀመው በሕይወታቸው ነው። እንግዲህ የፍቅረኛ የተባለው ግለሰብ እንዴት ነው እንደዚህ አይነት ጭካኔ ሊኖር የሚችለው? የሰው ልጅ ላይ የሰው ሕይወት ላይ ፈርዶ ገንዘብን እንዴት ነው መውሰድ? ማለት ይሄ ከሊና በላይ የሆነ ነገር ነው። በእርግጥ ብዙ አይነት ነገሮችን አይተናል፣ የገዛ ልጃቸውን ብዙ ነገር እስከማድረግ። ግን አንዳንዴም አላቅም ብቻ ይሄ ከባድ ነገር ነው። እስቲ ያለውን ነገር እናጣራለን። እመነኝ ለዚህ ነገር መፍትሄ እናገኛለን። እኔ ቃል የምገባልህ ነገር ቢኖር እያንዳንዱን የተፈጠሩትን ነገሮች ከስር መሰረታቸው እያንዳንዱን ነገር ጎርጉረን እናወጣዋለን። እመነኝ የገባበት ገብተን ይህን ሰውዬ እናመጣዋለን። ውጭም ሄዷል ከተባለ እንግዲህ ውጭም ቢሆን እኛ በጣም ብዙ ሰዎች አሉን። እንዲሁም አስፈላጊ ከሆነ እንደ ወንጀሉ እንትን ታይቶ ከዛም ተይዞ የሚመጣበት ሁኔታ ካለ ተይዞም እንዲመጣ እናደርጋለን እና እውነት ውጭ ሄዷል አልሄደም እሱን እናጣራለን። የተፈጠረውስ ነገር ምንድን ነው የሚለውን ነገር እንግዲህ በደንብ ግልጽ አድርገን ለመረዳት እንሞክራለን ማለት ነው። ስለዚህ አሁን ይህ ገንዘቡ ጠፋ ከተባለ ምን ያክል ጊዜ ሆነው? አንድ 2 ወር እንደዛ ይሆነዋል። ስለዚህ እናንተ በድጋሚ እንደው ለማሰባሰብስ ሙከራ አላደረጋችሁ? ያው አንተ እጅ ላይ ምንም ካለመኖሩ አንጻር በቃ ብዙ አማራጭ ትፈልጋለህ። አሁን እሱን ነገር አስበነው ነበር። ይሄ በቃ በህዝቡ ላይ መሳለቅ ነው መስሎ የታየ ሞከር ነው። ግን በቃ ህዝቡ ፊቱ እንትን አላለውም። ይሄ ምን ጨፈገገ ፊቱ እና በሰውም አይፈረድም። ያለንበት ወቅት እንደው የእውነት እርዳታ የምንሰጣጥበት ላይ ሁኔታ ላይ አይደለንም ያለን። ሁላችንም ላይ ጉድለት አለ። ሁሉም ሰው በቃ እሮሮ አለበት። እንደው ይሄ ኢትዮጵያዊነት ባህላችን ነው። አንዱ ለአንዱ የመድረሱ ነገርም እስካሁን ያልተስተጓጎለ እንጂ በዛበት ሰው አስመረር ተደጋጋሚ ፊትም ሲያይ ሰው ሌላ ነገር ሊመስለው ይችላል እና እንደዛም ነገር አለ። በቃ የውሸት እንደዛ የሚያደርጉ ስላሉ እኛንም እንደዛ አይነት እይታ ነው እንትን ያለን የፈረጀን በዛ አይነት ሆነና ተመልሰን ገባን ወደ ቤት። ተስፋም ያስቆርጣል እንጂ በጣም እንግዲህ ውድ ተመልካቾቻችን ይህን ነገር እመነኝ የሆነ መፍትሄ ደርሼ የምስራችን እንደማመጣለህ ምንም ጥርጥር የለኝም። ይህንን ግለሰብ እንኳን መያዝ ባልችል
እመነኝ የሆነ ነገር አይጠፋም። እነዚህ ለእህት መታከም የሆነ መፍትሄ አይጠፋምና እንዳታስብ። እያንዳንዱን ነገር እንግዲህ እንመረምራለን። እርዳታ ማለት ብዙ የምናውቃቸው ድርጅቶች አሉ። የሚያስፈልገውን ነገር እንግዲህ ለማድረግ ቃል እንገባለን። ስለዚህ ውድ ተመልካቾቻችን የሰማነው ታሪክ ይህንን ይመስላል። አሁን አላቅም እንግዲህ ምን ማድረግ እንዳለብኝ። እናትንም እንግዲህ ስገባ አይቼ ነበረ። መኝታ ቤት ነው ያሉት። እንግዲህ ለምን ይህንንስ ቤት መሸጥ አይችሉም ብዬ ጠይቄ ነበር። ነው ገና መግቢያም ላይ እንደ ቅድም እንደነገርኩ እንግዲህ ያው ይሄ ቤት የቀበሌ ቤት ነው። የቀበሌ ቤት ነው። በዛ ምክንያት ነው የቀበሌ ቤትን ደግሞ መሸጥ መለወጥ አይቻልም። መኖር ብቻ ነው የምትችለው እና እንደዛ ስለሆነ ነው። እኔም አይ ስገባ ጥያቄ የፈጠረብኝ ነገር ስለሆነ አሁንም እንግዲህ ተመልካቾቻችንም ባልደረቦቼም ግራ እንዳይገባቸው ነገሩን ለማስረዳት ያክል ነው እና ሌላ የገቢ ምንጭ የላቸውም። እስቲ ነገሩን እኛም በራሳችን የምናደርጋቸው አንዳንድ ነገሮች አሉ። ይህንን ወንጀለኛ ግን እመኑኝ የገባበት ገብቼ እማመጣ ይሆናል። እንግዲህ ፈጣሪ ይርዳ። አላቅም እንግዲህ ውጭ ከሄደም መፍትሄዎች አይጠፉም። ለእያንዳንዱ ነገር እንግዲህ መፍትሄ ይኖረዋል ብዬ ተስፋ አደርጋለሁ። አሁን ማንን ማናገር እንዳለብኝ አላቅም። እስቲ እናትንም እንግዲህ ታመዋል በዚህ በደከመ አቅማቸው። ዛሬ እንደውም ከዲያሊሲስ ሲመለሱ ነው እኔ ወደዚህ የመጣሁትና አጋጣሚ ሆኖ የተገናኘ ነው። ሲመለሱ ሲገቡ አግኝቻቸው ነበረ። አሁን እሳቸውንም በዚህ ሰዓት ማድከም አልፈልግም። እሳቸውንም ጥያቄ ላደርግላቸው ነበር። በእርግጥ ግን በጣም ድካም ላይ ያሉ ሴት ናቸው። ስለዚህ ከእሳቸው ጋር እንደዚህ ወሬ እንትን ከምል ባይሆን ልጅ የተባለችው ታማለች የተባለችው ወይ እሷን ወይ ደግሞ ጓደኛ የተባለችውን ከሁለት አንዱን እንግዲህ አግኝቼ ወደዚህ ይዤ መጥቼ ለማውራት እሞክራለሁ ማለት ነው። እንግዲህ ያው ይህንን ቤት እንደ አንዳንድ ማጣሪያዎች እንደ አንዳንድ መቆያዎችም ሊያደርግ ይችላል። ስለዚህ ይህንን ነገር እንግዲህ ያው ከግምት ውስጥ አስገብታችሁ ተደጋጋሚ ስመጣ እንድትረዱኝ በማለት ነው። እና እኔ ለምን አትኖርበትም? ምን ችግር አለው? ደግሞ እኛ ልታግዝ መጣህ። ስለዚህ አንተ ደግሞ በምን ትረዳኛለህ መሰለህ? እቺ ጓደኛ የተባለችዋን እንግዲህ ያው ስልኳም ወይ የሆነ ነገር እንግዲህ ይኖርሃል አይደለ? ወይ ደግሞ ትመጣም ይሆናል አላውቅም። እሷ አሁን እየተንቀየች ትመጣለች። በቃ ይሄን ደጁን ሳትረግጠው እኮ አትውልም። ስለዚህ እስቲ ከሁለት አንዱ እንግዲህ ለማናገር ሙከራ እናደርጋለን ማለት ነው። ስለዚህ ከባልደረቦቼ ጋር ተነጋግሬ እንዲሁም ማዘርንም እስቲ በግል ካሜራ ምንም ሳልይዝ ገብቼ ለማውራት እሞክራለሁ። ከእሳቸውም ጋር አውርቼ ተመልሼ ነገሮችን ይዤ እመጣ ይሆናል ማለት ነው። እስከዛ ድረስ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ከእናት ጋር ቆይታ አድርጌ ነበረ። እንዲሁም እንግዲህ ልጅ የተባለችውንም ለማግኘት ሙከራ አድርገናል። እሷም ትንሽ ትረጋጋ፣ አሁን ያለችበት ሁኔታ ጥሩ አይደለም ስላለኝ እንግዲህ ያው ከዮናስ ጋር ብዙ ነገር አውርተናል። እሷን አረጋግቶ ወደ እኔ እንደሚያመጣልኝ እንግዲህ ነግሮኛል። እና በዛ አጋጣሚ ደግሞ ጓደኛ የተባለችው እዚህ ስለመጣች እሷንም ለማዋራት ጥሩ አጋጣሚ ስለሆነ ያው ራሷን የመጣችው ድንገት ነው የመጣችው እና በመምጣትሽ ያው ጥሩ ዜና ነው። የተፈጠረውን ነገር እንግዲህ ዮናስ ሁሉንም ነገር አብራርቶ ነግሮናል። አብዛኛውን ነገር በሚባል ሁኔታ ነገሮችን አውቀናቸዋል እና ስለ ጉዳዩ አንቺም በደንብ የምታውቂ ይመስለኛል። ምክንያቱም እዚህ ጉዳይ ላይም አንቺም አብረሽ ስትሳተፊ ነበር። የእርዳታ ጥሪው ላይ አብረሽ ነበርሽ እና ያንኑን ነገር እንግዲህ የጓደኛም ከመሆንሽ አንፃር ብዙን ነገር ታውቂያለሽ ብዬ አስባለሁ እና ስንፈልግሽ ነበረ። ስለኛ ማንነትም እንግዲህ ደግሞ ዮናስ ያው ሊያስረዳሽ ሞክሯል። ከካሜራ ጀርባ ብዙ ነገር እየነገረሽ ነበር እና ነገሩን ተረድተሽዋል። የህግ አካላቶች ነን፣ መርማሪ ጋዜጠኛ ነኝ እና እያንዳንዱ የተፈጠሩትን ነገሮች ለማጣራት ነው እዚህ ቦታ ላይ የመጣ ነው እና ምንድን ነው የተፈጠረው? አንቺስ የምታውቂው የተለየ ነገር አለ? አሁን ዮናስ እንግዲህ ብዙ ነገርን ሲነግረኝ ግራ ገብቶት ጨንቆት ነው እንትን እያለ ያለው እና እኔ በቃ ምኑንም ነው የማላውቀው። እኔ በጣም ግራ ገብቶኛል ያለኝ እና ውጭ ሄዷል ይባላል፣ ክፍለ ሀገርም ሄዷል ይባላል እና ምን እንደሚባል እኔ ምንም የማውቀው ነገር የለም። አብዛኛውን ነገር የምትናገረው እሷ ናት ስላለ ወደ አንቺ እንትን ስላለ ነው አንቺንም ስንፈልግ የነበረው እና እስቲ ምንድን ነውስ አንቺ የምታውቂው ነገር? በመጀመሪያ ስምሽን ማን እንበል? ስምሽን እንተዋወቅና እስቲ እንቀጥል። እኔ ርብቃ እባላለሁ። እሺ ርብቃ፣ የታማሚዋ የቴቴ ልጅ ጓደኛ ነኝ። እሺ። እና ምንድነው አሁን ያልከው ሰውዬ የጓደኛዬ ፍቅረኛ ነው። እሺ፣ ፍቅረኛ ነው። እኛ ያው ለረጅም ጊዜ ነው የምንተዋወቀው። ዩኒቨርሲቲ እያሉ የተዋወቀችው ጓደኛዋ ነው
እንግዲህ ጠፋ የተባለው ልጅ ማለት ነው ብሩን ይዞ የጠፋው ወይም ደግሞ ሳራ ትባላለች። በነገራችን ላይ ወደ ተመልካቾቻችን የሳራ ፍቅረኛ የተባለው ከዩኒቨርሲቲ ጀምሮ የተዋወቀችው ነች ማለት ነው። እሺ ስለዚህ ያው ረጅም ጊዜ እናውቀዋለን ማለት እንደዚህ ያደርጋል ብለህ የምታስበው አይነት ሰው አልነበረም። እሺ ከዛ በኋላ እንዴት ነው ይኸውልህ ኃላፊነት የተሰጠን ገንዘቡን እንትን እንድንሰበስብ ለኛ ነው ኃላፊነት የተሰጠን ለሶስታችን ማለት ነው። ለሳራ ለኔና ለፍቅረኛዋ ማለት ነው። ከዛ በኋላ ኦልሞስት በደንብ በቃ ብሩ ተሰብስቦ ምናምን የተወሰነ ገንዘብ ማለትም 500-600 ሺህ አካባቢ ማለት ነው ሲቀር ነው እንግዲህ ይሄ ነገር ሀፕን ያደረገው። ይሄ የቀረው ማለት የነሱን ደግሞ ቤተሰቦቻቸው የሰበሰቡት ነበር። እነሱ እናንተ የሰበሰባችሁት አንድ ላይ ተጨምሮ ወደ 500-600 አካባቢ ሲቀረው ማለት ነው። የነሱ ቤተሰቦች ያላቸውን ንብረት ሽጠው ምናምን ወደ 2 ምናምን ገደማ ብር ተሰበሰበ ማለት ነው። ከዛ በኋላ ደግሞ ይሄ በቃ እንደዚህ የተዞረ ምናምን በድርጅቶች ምናምን እየተጠየቀ የቀረውን ደግሞ አሟላና 6-7 ቀረ ማለት ነው። 700 ሺህ ማለት ነው ቀረ። ከዛ የሆነ ሀሳብ አመጣ የእሷ ፍቅረኛ ማለት ነው የሳራ ፍቅረኛ እንግዲህ ያው ስሙን እየጠራን እንድንወያይ የሳራ ፍቅረኛ ከምንል ከዚህ በኋላ በስሙ እንደው እየተጠራራን እንድንወያይ ስሙን ማን ነበረ ስሙን አስታውሽኝና አቤል ይባላል። እሺ አቤል እና አቤል ሀሳብ አመጣ ማለት በሰዓቱ የተሻለ ሀሳብ መስሎን ነበረ። ጊዜውም እየሄደ ነው ዲያሊሲስ እያደረገች ስለነበረ ለዲያሊሲስ ደግሞ ለአንድ ቀን የሚወጣው ወጪ በጣም ብዙ ነው። እኛ ካለን አቅም አንጻር አሁን ያ እየተሰበሰበ አሁንም ለዲያሊሲስ ሲወጣ ምናምን እያለቀ ነው የሚመጣው ብሩ። ስለዚህ በተቻለን አቅም ቶሎ ብሩን አጠራቅመን እንድትሄድ ለማድረግ ማለት ነው። ዮናስ ግን ለዲያሊሲስ ብዙም ከሱ ላይ እንደማንታነሱ እየነገረ ነበር እና አብዛኛውን እኛ ከምንሰራው ከስራችን ከደሞዛችን እንዲሁም እቃ እየሸጥን ምናምን ሲለኝ ነበር። ከሱ ላይ የምትነኩ ነበር ነው? አዎ በ3 ስለሆነ በሳምንት ብዙ ነው ብሩ፣ ለአንድ ቀንም ብዙ ነው። ስለዚህ አንዳንዴ ላይኖር ይችላል ደሞዝተኛ ሰው ነው ያለው ምናምን። ስለዚህ ሁሌ እሱን ማምጣት ስለሚቸግር የተወሰኑ ነገሮች ይኖራሉ። በእርግጥ እሱ እንዳለው ነው ግን የተወሰኑ ገንዘቦች እንትን የሚሉ ነበር። የተወሰነ ገንዘብ። ስለዚህ ይሄ ገንዘብ ደግሞ ስር የለውም በቃ በልመና የተሰበሰበ ብር ነው። ስለዚህ በቃ ቶሎ ብትሄድ ነው የሚሻለው ተብሎ ከዛ እሱ ምን አይነት ሀሳብ አመጣ? ብሩን እንትን እሷ ጋር ነበረ ሳራ ጋር። ከዛ ብሩ እኔ ጋር ይሁንና ከኔ ቤተሰቦችም እና ደግሞ በብድርም አድርጌ የቀረውን ብር እንትን ልበል፣ ይሄንን እንደዚህ ያክል ብር ላይ ደርሰናል ብዬ ላሳይ ሰው የሚያበድረኝም ሰው እርግጠኛ እንዲሆን። ከዛ ቤት አላቸው ምናምን ቤተሰቦች ምናምን እሱንም ቢሆን አስይዤ ልበደርና ቶሎ ሞልተን ትታከም አለ ማለት ነው። አቤል ነው ይሄን ነገር የሚለው ወይም ደግሞ የሳራ ፍቅረኛ ለሳራ ነው የሚላት። ከዛ በኋላ ተነጋገሩ። እኔም እንደተነጋገሩ አላውቅም። በቃ ተስማምተዋል ዞሮ በሚግባቡበት። ስለዚህ ከሳራ ጋር ይሄንን ነገር ተስማሙ። ተስማሙ። ገንዘቡ እሷ ጋር ስለነበረ ማለት ነው። ተስማሙና ገንዘቡን ለሱ አሳልፋ ሰጠችው ማለት ነው። ማለት ለምን የሚሉ ጥያቄዎች ነበሩ። እንዴት ይሄንን ነገር አሁን ገንዘቡ ብዙ ነው፣ የእናቷ ህይወት ነው ያ ገንዘብ ማለት እና ይሄንን ነገር እንዴት አምና ሰጠችው ማለት የሰጣት ምክንያት እኮ ነው። አሁን የሰጣት ምክንያት በዛን ጊዜ በዛን ጭንቀት ሆነ ስታስበው በቃ ይሄ ሰው አሁን የረጅም ጊዜ ፍቅረኛው ነው። እሱ ጋር ሳይሆን መርዳት አይችልም ነበር? መርዳት ከፈለገ እኔ ምን አውቃለሁ። እሱ ያለው የሚያበድሩኝ ሰዎች እዚህ ድረስ ደርሻለሁ ብዬ እንዳሳያቸው ነው ያላት። እና ደግሞ ለመበደር እንፈልጓል ከባንክ። እሱን ለማድረግ ይመስለኛል እንግዲህ እኔ ዲቴል አላውቅም ምን እንዳወሩ ግን እንደዛ አላት። እና ልጁ የሚታመን አይነት ልጅ ነው እውነት ለመናገር የነበረው። ምክንያቱም የቤተሰቦቹን ቤት እናውቃለን ምናምን እና እሱ ይዞ ይጠፋል የሚል ፍራቻ አልነበረም። ያው ሰው ስትሆን የሆነ ነገር ታስባለህ። በእርግጥ ግን በቃ በሰዓቱ ያለው መፍትሄ እሱ ስለነበረ ሰጠችው ማለት ነው። ብሩን ሰጠችው። ከዛ ሳምንት ምናምን ያክል ፕሮሰስ እንደጀመረ ምናምን ብሩን ለመበደር ማለት ነው። የሆኑ ሰዎችን ፈቃደኛ እንደሆኑለት ምናምን እየመጣ ይነግረናል።
ዞሮ ያ ብር የምንሰበስብበት ነገር አልቆመም ነበረ። ስለዚህ በሱ ምክንያት ምናምን ለሳምንት ያህል እንገናኛለን ምናምን። ከዛ በኋላ እንደ ዛሬ አግኝተነው ከዛ በበነጋታው አልመጣም። ከዛ ሲደወልለትም አያነሳም። ያ ጊዜ ቀን በቀን ነበር የምትገናኙት ማለት ያን? አዎ ቀን በቀን ምንም የሚባክን ጊዜ የለም። ቀን በቀን እየተገናኘን በቃ መሄድ ያለብን ቦታ እየሄድን ገንዘብ እንጠይቃለን በቃ። ስለዚህ ልክ እንደ ዛሬ አይታችሁት እንደ ነገ ጭራሽ ስልኩም ጠፋ ልጁም ጠፋ። አልመጣምም፣ ስልኩም ሲደወልለትም አይሰራም። ከዛ በኋላ ያው ሰው ስትሆን አንዳንድ ነገሮች ላይ መች ይችላሉ ምናምን በሚለው እሷን ቀን አለፍናት እና በመነጋታው እንትን ሲባል የለም። ከዛ በኋላ እሷ ያው እናቷን ትታላ ለመውጣት እናቷ ጋር ሆነችና እኔ ሄድኩኝ ማለት ነው። እኔ አውቀው ስለነበር እኔ ሄድኩኝ። የአቤልን ቤት ታውቂው ነበር? የአቤልን ቤት አዎ፣ በደንብ ጓደኛሞች ስለነበር ምናምን በሰላሙም ጊዜ እንደዚህ ስለምንገናኝ ምናምን አውቀዋለሁ። ከዛ ሄድኩኝና ስጠይቅ እነሱም የት እንዳለ እንደማያውቁ ነገሩ ማለት እንግዲህ ቤቱ ከሄድሽ ቤተሰቦቹ ናቸው እነሱ ጋር ጥያቄ አይፈጠርም ወይ? የት ሄደ ልጃችን ምን ሆነ ብሎስ እንዴት እኛም የት እንደሄደ አናውቅም ብቻ ብሎ እንዴት ሊመልሱልሽ ይችላሉ? እኛ የት እንደሄደ አናውቅም፣ እኔ ማስጨርሰው ጉዳይ አለኝ እያለ በቃ በጣም ሲሯሯጥ ነበረ ሳምንቱ ሙሉ ምናምን ነገር ነው ያሉኝ። እኔ አውቀው ደብቀውም እኮ ሊሆን ይችላል እኔ አላውቅም፣ ግን በቃ የት እንዳለ አናውቅም፣ ግን ሳምንቱ ሙሉ ማስጨርሰው ጉዳይ አለኝ ምናምን እያለ ነበረ ምናምን ነገር አሉ። እኛ ደግሞ አሁን እሱን ስንሰማ ይመስለን ይሄ አሁን እያስጨረስኩ ነው ብሎን ይለኛል የብድሩን ጉዳይ ምናምን። ስለዚህ ለሱ እየተሯሯጠን ይመስላል። ስለዚህ እሺ አንቺ አሁን በዋነኝነት የምታውቂው ምንድን ነው? አሁን ስለ አቤል አሁን ተደጋግማችሁ ቤቱ አልሄዳችሁም ወይ? ቤቱ ስትሄድ ያንኑ አይነት መልስ ነው የሚሰጧችሁ? ጓደኞቹስ ምናምን መቼም ታውቃላችሁ እንግዲህ ፍቅረኛው ነች እንግዲህ አንቺ ደግሞ የፍቅረኛው ጓደኛ ነሽ እና ይሄን ነገር በደንብ ትተዋወቃላችሁ። ቤቱን እንኳን እስከ ማወቅ ደረጃ ደርሰሻል እና ጓደኞቹን ታውቂያለሽ። ጓደኞቹስ ምን አሉሽ? ስለ ምንድን ነው የሚታወቀውስ ነገር እስቲ ንገሪኝ። ይኸውልህ ቤተሰቦቹ በቃ እኛ አናውቅም፣ በቃ ጠፍቷል፣ ከዚህ ስልኩም አይሰራም። እኛ እንድናገኝ ጠፋ ሊባል ይችላል። አንድ ግለሰብ ቤተሰቦቹ እስከሆኑ ድረስ እንዴት ነው ዝም ብሎ ጠፋ ሊባል የሚችለው? በቃ ጠፋ ነው የሚሉት። እኔ ነገርኩህ፣ እየደበቁም እኮ ሊሆን ይችላል እኮ አይታወቅም። እነሱም የሚደብቁት ነገር ይኖራል። ግን እኛ ባለን አቅም ለመጠየቅ የት እንዳለ ለማጣራት ስናስብ የነገሩን እንደሌለ ነው፣ ቤት የት እንዳለም እንደማያውቁ ነው። ከዛ ግን ጓደኞቹ የሆነ ነገር ይላሉ። ማለት ምን አይነት ነገር? እንዴት አሁን ለምሳሌ እንትን ፓስፖርት ምናምን ለማውጣት ሲሯሯጥ ነበረ ምናምን አይነት ነገር ማለት ነው። እርግጠኛ ነኝ ስለዚህ ነገር? አዎ እንደዛ ብለዋል። እና በቃ አሁን ለነሱ እንደዚህ ገንዘብ ይዞ ጠፋ ምናምን አላልኳቸውም። ግን ፓስፖርት ሲሉ በቃ ይመጣልኝ ይዘው ሄደው ይዞት ብሩን ጠፍቶ ሊሆን ይችላል፣ ወደ ሌላ ሀገር ሄዶ ሊሆን ይችላል የሚለው። ግን እንደው አንቺ ማለት ከእሷ ጋር እየነበረ ማለት ፍቅረኛ እያለ ስለ እንደዚህ አይነት ነገር ሲያወራ ስንትሽ ታውቂያለሽ? ማለት ውጪ ለመሄድ ሀሳብ አለኝ። አዎ እንዴ ውጪ ብሄድ እና ህይወታችንን መቀየር ብንችል ምናምን እያለ በቃ እንደ ድሪም ማንኛውም ሰው ይላል። ገባ? የዚህ ሀገር ኑሮ ታውቀዋለህ፣ እንደዚህ በቀላሉ ለመለወጥ ቤተሰብ ለመስረት አይመችም። ስለዚህ እንደዛ ባደርግ ምናምን ብሎ ይመኛል። ለሷም ይላታል። እና አንቺ አሁን የራስሽ ሀሳብ ምን ብለሽ ነው የምታምኚው? ውጪ ሄዶ ሊሆን ይችላል ወይስ ሀገር ውስጥ ይዞ ጠፍቷል ብዬ ነው በቃ የማስበው። ምክንያቱም እንደዚህ ማንም ሰው ያለበትን እስከማያውቅ ድረስ። አንቺ ራሱ እንዴት ይሄን አይነት ጥያቄ አልጠየቅሽም? ማለት እሷ አሳልፋ ለመስጠት ስትል ምን ተማምነሽ ነው? ጓደኛሽን ማለት እንዴት እንትን አልሽ ብለሽ ለምን ለመጠየቅ አልወሰንሽም? ገንዘብን የሚያክል የእናቷን ህይወት አሳልፋ ስትሰጥ ጠይቂያታለሁ እኮ። ግን ምን ዞሮ እሷ አምናበት ነው አይደለ? እኔ መከልከል አልችልም። እኔ እኮ ጓደኛ ነኝ እንጂ ቢያንስ እህት እንኳን ቢሆን ገባ አለ እኮ ቅርበታችን። ግን ለእሱ አትስጩ ምናምን ብዬ እንትን ማለት አልችልም በሰዓቱ። ከእሷ ጋር መቀያየም ስለሚሆን በቃ እሷ ይሻላል ብላ የምታስበውን ነገር። ስለዚህ አንቺ እንግዲህ ያው እሷ ካመነችበት እኔ ምንም አይመለከተኝም ብለሽ ነገሩን ችላ ብለሻል ማለት ነው። ምክንያቱም ይሄን ነገር አብረሽ ታሰባስቢ ነበር። ያለችው ነገር እኮ በተወሰነ መልኩ አሳምኖኛል። እንዳልኩ ነው ብሩ ቶሎ መገኘት ስለነበረበት እሱ ደግሞ ብሩን ቶሎ ለማግኘት ይህንን መንገድ እንጠቀም ብሎ በቃ ኦልሬዲ አሳምኗት ስለነበረ ስትነግረኝ እኔንም እውነት ለመናገር አሳምኖኛል። በቃ እንደዛ ቢሆን የተሻለ ነው። ምክንያቱም
እንትን ይሄ አሁን በልመናው ሲሆን ይቆያል፣ ጊዜ ይወስዳል። ጊዜ ሲወስድ ደግሞ እናትየውም የሆነ ነገር ሊሆኑ ይችላሉ፣ በመሀል አይታወቅም። ስለዚህ ያንን ፍጥነት በቃ ጊዜው ለመቀነስ ነው፣ ለመፍጠን ነው። ስለዚህ አሁን አንቺ እንግዲህ እያልሽ ያለሽው ጓደኞቹን በራስሽ መንገድ ለማጣራት ሙከራ አድርገሻል ማለት ነው። አስፈላጊ ከሆነ እኔ አሁን ያሉትን ጓደኞችን ለእኔ ታሳይኛለሽ፣ እያንዳንዱ መጠየቅ ካለብኝ እጠይቃለሁ፣ ቤተሰቡንም ቤቱንም ታሳይኛለሽ ማለት ነው። ችግር የለውም አሳያለሁ። እዚህ ነገር ላይ ስልኩንም ትሰጭኛለሽ። የአቤል ስልክ የተባለው አይሰራም እኮ ችግር የለውም። እኔ ማጣራት በማደርገው መንገድ ማጣራት አደርጋለሁ። አንቺ አሁን እንግዲህ አብዛኛውን ነገር እያመጣሽ ለእሷም ኢንፎርሜሽን የምትሰጫት አንቺ ነሽ፣ ሁሉን ነገር እየነገርሻት ያለሽው እና ትንሽ ነገሮችን እስቲ እንግዲህ ወደ ተመልካቻችን በራሳችን መንገድ አንዳንድ ነገሮችን አጣርተን የምንመለሳቸው ነገር ይኖራሉ ማለት ነው። እስቲ ካፍታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ።